ኢያሱ ያሰበው ነገር በጣም ከባድ ወንጀል አለ። እሱም ነገር ምንድን ነው? ሮማንንም ደግሞ ጽናት በሽጉጥ መታታለች። በህልሟ ነው ወይንስ በእውኗ ነው? በደንብ የምናይ ይሆናል ማለት ነው። ነገሮች በጣም አወዛጋቢ ሆነዋል። ግርምሽም እዛ ቤት ወጥቷል። ግርምሽ እዛ ቤት መውጣቱ ለጽናት በጣም ትልቅ አደጋ ነው ብዬ አስባለሁ። ምክንያቱም ጽናት ተከትላ እሱም መሄድ አትችልም። ልክ እንደረሳች ሰው ስለሆነች ወይንም ደግሞ አባትና ልጅ እንደማይተዋወቁ ስለሆኑ ግርምሽ ወጥቶ እዛ ከሄደ ለጽናት በጣም ትልቅ አደጋ ነው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደዛውም በተለመደው ሰብስክራይብ አድርጉ። ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ የጽናትን ድራማ መጨረሻውን ሳላይ አላቆምም ብያችኋለሁኝ። እኔም እየሰራሁበት ነው። እናንተም ደግሞ እንግዲህ ሀሳባችሁን እያስቀመጣችሁ ነው። ጽናት መከላከያውን ካልተጠቀመች የእውነት ልታረግዝ ትችላለች እያላችሁ ነው። እውነት ለመናገር እኔ ራሴ ያን ነገር ነው እያሰብኩ ያለሁት። እሱም ደግሞ ዛሬ ከኔ ከሚስቴ ጋር አብሬ መዋል አለብኝ ምናምን ብሎ እሷም ደግሞ የሚሄድበት ቦታ ነበረኝ ትፈቅድልኛለህ ወይ ብላ ስትለው አልፈቅድልሽም፣ ዛሬ ከኔ ጋራ ስንዞር ነው የምንውለው፣ ሌላ ቦታ ነው የምንውለው ነበር ያላት። ለምን እሷ ቀጥታ ሄዳ የ24 ሰዓቱን ወይንም ደግሞ ይሁን አለ አይደለም የሚወሰድ እንትን እንደዛ መርፌ መከላከያ ከወሰደች ስለማታረግዝ ነው ማለት ነው። እሱም ደግሞ እሷን ለማስረግዝ ያሰበ ነው የሚመስለው። እውነት ለመናገር ግን ከማትፈልገው ሴት ጋር አያስረግዞ ምን ሊያደርጋት ነው? ህይወቷን ለማበላሸት ወይንም ደግሞ ህይወቷን በቃ እዛ ቤት የገባችበትን ቀን እንድትረግም ካልሆነ በቀር ለሌላ ነገር ለምን ፈልጎት ነው ማለት ነው። ሲጀመር እሱ የእሱን ልጅ ራሱ ብታረግዝ ታስወጣዋለች እንጂ በጭራሽ የኢያሱን ልጅ ለዛውም የሮማንን ልጅ አታረግዝም። የሮማንን የልጇ ልጅ ማለት ነው። አስቡ ጽናት ስታረግዝ እና ምክንያቱም ሮማንና ጽናት በህይወት ነው የሚፈላለጉት ማለት ነው። በቃ አንቺ ብስብስ አንቺ ብስብስ ነው የሚባባሉት። አንቺ ትብስ አንቺ ትብስ ሳይሆን አንቺ ብስብስ ነው የሚባባሉት። እሳትና ጭር ናቸው እንጂ በጭራሽ እናትና ልጅ ሆነው ወይንም ደግሞ የልጅ ሚስትና እንትን ሆነው በጣም ከባድ ነው። እና ስለዚህ ይሄ ነገር እንደማይሆን በደንብ አድርጋ ጽናትም ታውቃለች። ግን ደግሞ የሆነ ነገር ቢፈጠር እንኳን ራሱ ጽናት የሆነ ነገር እንቅልፍ ወስዶኝ ወይ የሆነ ነገር አድርጎኝ ብላ የሆነ ጊዜ ታስታውሶ ከሆነ መከላከያ ትጠቀማለች ማለት። ለምን ምሳሌ የሆነ ነገር እንኳን ቢፈጠር ብላ ስላሰበች ያ ነገር ካለ ጽናት ላታረግዝ ትችላለች። ግን ደግሞ ድንገት ተዘናግታ መከላከያ የማትጠቀም ከሆነ ግን በጣም ለእሷ ትልቅ አደጋ ነው። አባትየውን በህልሙ ጽናት መንገድ ላይ የሄደች አይቷት ስትሰወርበት ነው በህልሙ ያየው ማለት ነው። በጣም አስፈሪ ህልም ነበር ያየው። ምክንያቱም ልጁ የሆነ ችግር እንደገጠማት ያውቃል። እንደውም በተኛበት ነው በበር ቆርቆሮ ምናምን በተኛችበት የጠየቃትና በጣም ስለተጨነቀ ግርምሽ ማለት ነው። ግን በህልሙ ያየው ነገር እውነት ነው። ምክንያቱም ጽናት ከማትፈልገው ከኢያሱ ጋራ አብራ ተኝታለች። ለዛውም በመጠጥ ምክንያት ማለት ነው። መጠጥ አድርጎባት ወይንም መጠጡ ላይ የሆነ ነገር ጨምሮባት ማለት ነውና ኢያሱ የእውነት ይሄ ሰይጣን ራሱ ያደርገዋል ብዬ የማላስበው ነገር ነው ያደረገውና ይሄ ዳቢሎስ የሆነ ልጅ እንደገና ደግሞ የሆነች ልጅ አለች ገንዘብ ከፍሏት ባሏ የሞተባት የምትመስል ሴት ወይንም ወጣት እንግዲህ ለገንዘብ ሟች የሆነች ለሆዷ ኗሪ ወይንም ደግሞ ለገንዘብ ኗሪ የሆነች ገንዘብ የሚገዛት እንደ እቃ ማለት ነው። ገንዘብ የሚገዛት ጥቁር ልብስ ለብሳ ባሌ ሞቶብኛል ብላ እንግዲህ ሮቢና ግርምሽ ላይ መንገድ ላይ ተናግራለች ማለት ነው። እና እርዳታቸውን እንደምትፈልግ ምናምን ነው ያወራቸው። እና ምን ለማድረግ ነው ያቺ ልጅ ባሏ እንደሞተባት አምታ የተናገረችው? ሮቤል በመኪና የገጨው ልጅ ባሏ እንደሆነ ኢያሱ ሮቤል እንዳያውቅ ፈልጎ ነው። ምክንያቱም የሰው ህይወት አበላሸው፣ ባልና ሚስትን አለያየው፣ ባሏን ገድዬባት ይቺ ሴት ተቸገረች ብሎ አይምሮ እንዳስብ ነው። ያሳለፈውን ነገር ያለፈውን ነገር እያስታወሰ በአይምሮ ሰላም እንዳይኖረው ነው። ምንድን ነው የፈለገው? ብሌንም ልትመጣ ነው ተብሏል። ብሌንም ከመጣች በኋላ እንደውም ነገሩ ከዚህ የበለጠ ድብልቅልቅ ነው የሚለው ማለት ነው። ውዶቼ ነገሮች በጣም ከባድ ይሆናሉ ለጽናት። አሁን ላይ ግችኛይቱ ብሌን ከመጣች ነገሩ በጣም ከባድ ይሆናል። ብቻ እስኪ እንግዲህ ምን ሊፈጠር እንደሆነ በደንብ አብረን የምናይ ይሆናል ማለት ነው። እኔ ግን በጣም ፈርቻለሁ ከምላችሁ በላይ ማለት ምክንያቱም ይሄ ነገር በጣም ወደ አልታሰበ ሁኔታ እየሄደ ነው። ጽናት ታረግዛለች ወይስ አታረግዝም? እስኪ እናንተ ግምት ኮሜንት ላይ ያስቀምጡልኝ። እኔ ግን በጣም ፈርቻለሁ።